ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሰሞኑን ያወጣው መግለጫን በተመለከተ የእዙን ቃል አቀባይ አርበኛ ማርሸት ፀሐዩን መስመር ላይ አግኝቻለሁ። መግለጫው ጠንከር ያለ ወቅቱን ትግል በተመለከተ በዝርዝር የሚመለከት በአጠቃላይም ተስፋ የሰነቀ መግለጫ ሆኖ ተገኝቷል። በጣም አመሰግናለሁ አርበኛ ማርሸት። እንግዲህ ሰሞኑን የምናያቸው የአውደ ውጊያ ውሎች በከፍተኛ የአብይ አህመድ ሰራዊት ምርኮች የሚታዩበት በዛ ደረጃ የሚገለጽ የአውደ ውጊያ ትዕይንቶችን ነው እያየን ያለ ነው። ጎጃም ላይ ከፍተኛ ቁጥር ያለው የአብይ አህመድ ወታደር ተማርኳል፣ በራሱ ጊዜም እጅ ሰጥቷል። እስቲ ስለ ምርኮኞች ሁኔታ በተመለከተ ያለውን አጠቃላይ ከውጊያዎቹ ጋር መረጃውን ብታካፍለን። አመሰግናለሁ መሳይ፣ እንደምን አለህ? እንግዲህ ከሰሞኑ በየአውደ ውጊያው እየተመዘገበ ያለው ድል አዲስ ባይሆንም እና የተለመደ ለሁለት ዓመትና ከዚያ በላይ ያስቀጠልነው በድል የታጀበ መንገድ ቢሆንም የሰሞኑ የውጊያ ስልትና የውጊያ ውጤቶች ግን ለየት የሚያደርጋቸው በየአካባቢያችን በየአደረጃጀቱ ሰርገው እየገቡ የጠላትን ተልዕኮ ይዘው ቢሮክራሲ በመፍጠር ታጋያችን አባሉ አመራሩም ሊደርሽፑን አጠናክሮ የወትሮ ዝግጁነትን አጠናክሮ በአንድ መስመር ወደ ጠላት ብቻ ፊቱን እንዳያዞር በቢሮክራሲ በመወጠር የውስጥ አሉባልታ በመንዛት ሲረብሹ የነበሩ ግለሰቦች እየተመነጠሩ እርምጃ እየተወሰደባቸው አልፎም ያመለጡት ወደ ጠላት እየገቡ አሃዶቻችን ከሻለቃ ጀምሮ እስከ ላይ ድረስ ያሉ አሃዶች ሙሉ በሙሉ በሚባል ደረጃ እየጸዱና እየጠሩ በመሆናቸውና ፍንትው ያለ መልክ የያዘ አደረጃጀት የያዘ አቋም እየመጣ በመሆኑ የሚደረጉ አውደ ውጊያዎች ጠንካራ አመራርነት ያለበት የተናበበ የውጊያ ስልቱ ከዚህ በፊት ከነበረው በእጅጉ የተሻለ አመራርነት ያለበት የተሻለ መደማመጥና መናበብ ያለበት ሰዓትን፣ መሳሪያን፣ የሰው ኃይልን፣ መልካም ምድርን በአግባቡ የተጠቀመ መሆኑ ለዚህ ውጤት እንዲያበቃ ሆኗል። በሌሎችም አካባቢዎች የሚማረኩ የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች በተመሳሳይ ሊደርሽፑ እየጠራ በፋኖም የውጊያ ልምድ ውጊያን ማኔጅ የማድረግ ጥበብና አቅሙ እያደገ እየጠነከረ የመጣበት በማኔጅመንት በሰው ኃይል በመሳሪያ የመጣበት ሁኔታ የሚያሳይ ነው። ሁለተኛው የዚህ መገለጫ የውጤቱ ከዚህ በፊትም በተደጋጋሚ እንደገለጽ ነው እና እንዳልነው ባለፉት ዓመታት በኢህአዴግ ጊዜ ጀምሮ የነበረው ሲኒየር የሚባለው ወታደር ልምድ ያለው የውጊያ ልምድ ያለው የማኔጅመንት ልምድ ያለው ወታደር ገሚሱ ፋኖ ውስጥ ነው ያለው፣ ገሚሱ ቲዲኤፍ ውስጥ ነው ያለው፣ ገሚሱ የኦሮሞ ነጻነት ሰራዊት ውስጥ ነው ያለው። ቀሪው ደግሞ የራሱን ማህበራዊ ኑሮ እየኖረ ነው ተበትኖ። አሁን የአብይ አህመድን የመከላከያ ካምፕ የሞላው ሰራዊት የ16 ዓመት የ17 ዓመት የ18 ዓመት ከእናቱ ጉያ ከእናቱ ፍቅር እየተናጠበ በጉልበት ወደ መከላከያ ታፍሶ ገብቶ የ2 ወርና የ3 ወር ስልጠና ወስዶ ጥቁር መሳሪያ የተሰጠው በመሆኑና ሲኒየሩ ወታደር እንደነገርኩህ አልቆ ልምድ በሌለው ወታደር በመመራቱ ሲሆን፣ ሌላው ደግሞ የዓላማ ተዋጊ አለመሆኑ ነው። ጀነራል መኮንኖች ከፍተኛ የሆነ የሀገር ዝርፊያ ላይ ነው ያሉት፣ የህዝብ ዝርፊያ ላይ ነው ያሉት። መስመራዊ መኮንኖች ከፍተኛ የሆነ የግል ፍላጎት ለማሟላት ደፋ ቀና ሲሉ ነው የሚውሉት። ከካድሬው ጋር በመመሳጠር ሀብት ንብረት መዝረፍ፣ ለሰዎችን መግደል፣ ማገድ፣ ሴቶችን መድፈር፣ መውደም ነው ስራቸው። ሌላው አባሉ እንግዲህ የህፃናት ወታደር በመሆኑ ዓላማ ለሌለው ጦርነት አንሞትም የሚል በየአውደ ውጊያው መሸነፍ፣ መደምሰስ፣ መማረክ፣ መሳሪያውን ማስረከብ ለፋኖ የተለመደ ተግባሩ እንዲሆኑ ካደረጉት ምክንያቶች ዋና ዋናዎቹ ሁለቶቹ እነዚህ ናቸው። የመረጃ ብልጫ፣ የኃይል ብልጫ፣ የመሳሪያ ብልጫ፣ የልምድ ብልጫ ምናምን እየተባለ በወታደራዊ ትንተና ቢሰራ ሺህ ሚሊዮን ምክንያቶች ፋኖ ከአብይ አህመድ ሰራዊት የሚበልጥባቸው ሚዛኖች ይኖራሉና በአውደ ውጊያው ግን ሰሞኑን እያገኘ ነው ያለው ድል በጥቅሉ ሲገለጽ እነዚህ ናቸው። መሳይ እንደው በመግለጫችሁም ላይ አንስታችኋል። በተለይ ምርኮኞችን በተመለከተ ይህን ያህል ቁጥር ያለው ከዚህ በፊትም በርካታ አገዛዙን የተለያዩ የጥምር ሰራዊት አባላትን ማርካችሁ እንደዚሁ የተለያዩ ጥረቶችን ስታደርጉ ነበረ። እናንተ ጋም ለማቆየት በቀይ መስቀል አማካኝነትም ለማስረከብ የተለያዩ ጥረቶችን ሲደረጉ እንደነበረ አስታውሳለሁ። ቁጥሩ እየጨመረ መጥቷል። እንዴት ልታስተናግዷቸው ነው? እንግዲህ እኛ ለቀይ መስቀል መግለጫው እንዳየኸው ጥሪ አቅርበናል። አሁን የማረክነውንና በእጃችን ያለውን የምርኮኛ ሰራዊት ብዛት፣ የደረሰባቸውን የአካል ጉዳት የቁስለኞች ብዛት፣ እንደዚሁም በሙሉ ጤንነት ላይ የሚገኙትን የሰራዊት ብዛት፣ አስቸኳይ እርዳታ የሚያስፈልጋቸውን ብዛት ለይተን በመግለጫ እንደዚሁ ገልጸናል። ቀይ መስቀልንም እንደዚሁ ጥሪ አድርገናል። መጥቶ እንዲረከበን ነው ጥሪው። እንደሚታወቀው ሰብአዊነትን በተላበሰ መንገድ ዓለም አቀፍ የጦር ሕግ ጠብቀን ነው የምንዋጋው። ምርኮኛን አለመግደል ወይም መንከባከብ፣ መሰረተ ልማትን መጠበቅ፣ አለማውደም፣ ንጹሐንን ከጥፋት ከግድያ ከሞት መታደግ የሚባሉ ዓለም አቀፍ የጦር ሕጎችን ጠብቀን ነው የምንዋጋውና ምርኮኞችን በተመለከተ ምንም እንኳ ቁጥራቸው እየበዛ ቢሄድም ወደ አንድ ቦታ እየሰበሰብን ትሪትመንት እየተደረገላቸው ቀይ መስቀል መጥቶ እንዲቀበላቸው ለአይሲአርሲ ጭምር ነው ጥሪ ያቀረብነውና በዚህ ሁኔታ ነው ያሉት። አሁን አርበኛ አስረስ ወደ መግለጫችሁ ከመሄዴ በፊት አሁንም ከወቅታዊ ሁኔታዎች ጋር በተያያዘ ነው በእናንተ በኩል የሚገለጹ እንደዚህ አይነት ክስተቶች በቪዲዮ ጭምር ተደግፈው የሚወጡ በመሆናቸው በአብዛኛው ህብረተሰብ ክፍል አማራ ክልል እየተደረገ ስላለው የህልውና
ተጋድሎ በግልጽ የሚረዳቸው መረጃዎችን እያገኘ እንዳለ እገምታለሁ። በአንጻሩ አገዛዙ በቂም በቀል በእልህና በጭካኔ በተሞላ ድርጊቶች ንጹሃንን የመግደል እርምጃዎችን እየወሰደ ነው። እስቲ ከዚህ አንጻር ከድሮን ጥቃትም በተለያየ መልኩ አገዛዙ የሚያደርሳቸው ጥቃቶችን በተመለከተ ምን ማለት ይቻላል? እንግዲህ አገዛዙ መጀመሪያም ተነሳበት ስብስቡ በራሱ ማን ነው የሚለው የመጀመሪያው ማሳያ ምስል ነው እና ለኢትዮጵያ ሕዝብ ግልጽ የሆነ ማሳያ ምስሉ ስብስቡ ብልጽግና የሚባለው አገዛዝ ስብስብ እነማንን የያዘ ነው፣ ምንድነው ሐሳቢያቸው የሚለው ነው። አንድም ቀን ለሕዝብ አስበው የማያውቁ ከሕዝብ ጉያ ወጥተው በሕዝብ ሀብት ተምረው በሕዝብ በልጽገው ሕዝብን መልሰው መጨቆን፣ ሕዝብን መግደል፣ ሕዝብን ማፈናቀል መደበኛ ስራቸው የሆነ በዚህ ሜንታሊቲ የተካኑ በዚህ ሜንታሊቲ ያደጉ አእምሯቸው በማፈናቀል በመግደል በመዝረፍ በማውደም ሰላም በመንሳት የተመሰረተ ማይንድ ሴት ያላቸው ናቸው ሙሉ ስብስቡ። የናብይ የነተመስገን የሁሉም አጠቃላይ የነብርሃኑ ጁላ በለው ከሌ ሙሉ ብልጽግና የሚባለው ስብስብ ይሄ ነው በአጠቃላይ ሜንታሊቲው። ሁለተኛው እንግዲህ ወደ አማራ ክልል ጦር ሰብቆ አየር ኃይሉን መካናይዝዱን እግረኛውን ኮማንዶውን በስፔሻል ፎርሱን ይዞ የመጣበት ባህር ኃይሉን ጨምሮ የመጣበት ዋና ዓላማ ግድያ ነው። ለግድያ ነው የመጣው። መሳሪያውን ቀርቶ ቀበቶ እናስፈታለን ማለት እኮ መሳሪያ የያዘውን ሰው በሙሉ እየገደልን መሳሪያውን እንቀበለዋለን ማለት ነው። ይሄ እቅድ ነው ወደ ማጥቃት መከላከል ተቀይሮ ወደ ሙሉ ጊዜ ጦርነት የተሸጋገረውና መሳሪያ የያዘ ሰው ማግኘት እንደማይችሉ ሲገባቸው ሴቶችን መድፈር፣ መግደል፣ ህፃናትን መግደል፣ ቤት ንብረታቸውን ማቃጠል፣ ማውደም፣ መዝረፍ፣ መንገድ ላይ ሰው አስቁመው 150 ሺህ ብር ትከፍላለህ፣ 200 ሺህ ትከፍላለህ። አንድን ገበሬ በባዶ እግሩ የሚሄድ አንድ አርሶ አደር የለኝም ከየት አመጣለሁ ሲል እዚያው ላይ በአንድ ጥይት የመግደል የመረሸን ስራ ነው የሚሰሩት። እንዳየኸው የወደሙ መሰረተ ልማቶች 100% በሚባል ደረጃ በብልጽግና ሰራዊት የወደሙ ናቸው። የወደሙ የመንግስት ተቋማት የህዝብ መገልገያ ተቋማት የሚባሉት 100% በሚባል ደረጃ በመንግስት መከላከያ ሰራዊት የወደሙ ናቸው። የወደሙ የግለሰብ ሀብቶች በራሱ በአብይ አህመድ ሰራዊት የወደመ ነው። ስለዚህ ዋና ስራቸው ከሰብአዊነት በተናጠበ መንገድ ዓለም ላይ አሉ የሚባሉ ወንጀሎችን እየፈጸሙ ያሉ ሰዎች ናቸው እነዚህ ሰዎች እና አጠቃላይ የስብስቡ የብልጽግና አመራር በዚህ የተቃኘ ነው። ወደ አማራ ክልል ሲመጣም ዓላማው እንደነገርኩህ ይህንን መፈጸም ስለሆነ ይኸው ለተከታታይ 2 ዓመትና ከዚያ በላይ ይህን እየፈጸመ ነው ያለው። መሳይ አርበኛ ማርሸት ወደ መግለጫችሁ አልፋለሁ። መግለጫችሁን በተመለከተ ምንድነው ፍሬ ሐሳቡ? በዋናነት መግለጫው የያዛቸው ጭብጦች ምንድን ናቸው ከሚለውን ጀምርና በአንዳንድ ጉዳዮች ላይ ማብራሪያ የሚያስፈልጋቸውን ነገሮች አነሳለሁ። በአጠቃላይ ግን መግለጫችሁ ስለምንድን ነው? አመሰግናለሁ መሳይ። እንግዲህ መግለጫው የወጣበት ዋና ዓላማ የመልሶ ማደራጀቱ መጠናቀቁን በተመለከተ የወጣ መግለጫ ነው። መልሶ ማደራጀት ያልነው እንግዲህ በቴዎድሮስ እዝ ከዚህ በፊት ጦርነት ከተጀመረበት ጊዜ ጀምሮ በብርጌድ ተደራጅቶ ከዚያ በ9 ክፍለ ጦሮች ተደራጅቶ ነበር አንድ እዝ ሆኖ የቀጠለውና ይህንን በመቀየር ብርጌድ የሚባለውን መዋቅር በማፍረስ ከሻለቃ ወደ ክፍለ ጦር፣ ከክፍለ ጦር ወደ ኮር፣ ከኮር ወደ እዝ የተሸጋገርንበትና እንደዚሁም ጊዜያዊ መንግስት የወረዳ አስተዳዳሪ ጊዜያዊ መንግስት አቋቁመን ህዝባችን ሙሉ በሙሉ የፍትህ የርትዕ ባለቤት እንዲሆን ፍትህ እንዲያገኝ መንግስት አቋቁመን መንግስት እየመራን ያለንበትን ሁኔታ ነው ለመግለጽ እንትን ያልነው እና ይሄ መጠናቀቁን የገለጽንበት በዋናነት ይሄ ምንድነው ዋናው ከተባለ ነጥቡ ሽግግር ያደረግንበት ነው። ካለፉት 2 ዓመታት ከምናምን አሁን ወደ ከአንድ ምዕራፍ ወደ ሌላ ምዕራፍ ሽግግር ያደረግንበት ነው። በምንድን ነው ቢባል የመጀመሪያው በሊደርሺፕ ነው፣ በአመራርነት ሽግግር አድርገናል። ይሄ ማለት የመጀመሪያው ፒላር ጊዜያዊ መንግስት የሚባል የወረዳ መዋቅር ያቋቋምንበት ፒላር ነው። ሁለተኛው ደግሞ ወታደራዊ እንቅስቃሴያችን በተመለከተ አዳዲስ አመራር አዳዲስ መዋቅር የተዘረጋበት መሆኑ አንድ ሽግግር ነው። ሁለተኛው ስትራክቸራል ትራንስፎርሜሽን ያመጣንበት ወይም ቅርጻዊ ሽግግር ያመጣንበት ነው እና በቅርጽ ደረጃ ካሁን ከነበሩ ብርጌድ ወለድ ወይም ወረዳ ወለድ ወይም ሌላም ወለድ ቢሮክራሲዎች ተላቀን የተጠረነፈ ካምፒንግ የሆነ ተቋም የሚሸት ሰራዊት አመራር የፈጠርንበት ስትራክቸር ያመጣንበት በመሆኑ ይሄ ሽግግር የመልሶ ማደራጀቱ የሽግግር ምዕራፍ መጠናቀቁን አስመልክተን ነው መግለጫውን ያወጣ ነው። ሁለተኛው እንግዲህ የመግለጫው ሀሳብ አማራው ለኢትዮጵያ ሕዝብ ያበረከተው አስተዋጽኦ ምንድን ነው በዋናነት የሚለውና ትናንትና አማራ ምንድን ነበር የሚለውን ያንጸባረቅበት ነው። አይተው ከሆነ አረፍተ ነገሩ አማራው ገናና ትናንት የነበረው ገናና ማንነት የነበረው ሕዝብ ነው ይላል በአጭሩ ፍሬዝ እና ይሄ ምንድነው ሀገር በመስራት በብሔራዊ ጥበቃ በስነ መንግስት እሳቤ ተቋም በማዋለድና ተቋም በመገንባት በማሳደግ በኩል የአማራ ሕዝብ ለኢትዮጵያ ሕዝብ ለኢትዮጵያ የዋለው ውለታ የሚናቅ ሳይሆን ትልቅ ድርሻ የነበረው ገናና የነበረ መሆኑን ያሳየንበት ነው። ሌላው የአመራር ማቹሪቲያችን
እጅግ ያደገ ከፍ ያለ መሆኑን ያየንበት የገለጽንበት ነው። ሌላው ደግሞ በዚህ መግለጫ የተካተተው ዋና ነጥብ እስካሁን ከነበርንበት ከህልውና ተጋድሎ ከሚባለው ትርክ በተጨማሪ ፖለቲካዊ ግቡ ዋናና ቁልፉ የዚህ የህልውና ትግል መውጫ መሰላል መሆኑን ያንጸባረቅንበትና ለዚህ ፖለቲካዊ ግብ ደግሞ በዋናነት ሊደረጉ የሚችሉ ትብብሮችን ሊደረጉ የሚችሉ ስምምነቶችን በተመለከተ በእኛ የበላይነት ቁልፉን እኛ ይዘን በእኛ ቁጥጥር ሀገሪቱን በማይጎዳ ህዝቡን በማይጎዳ ሁሉም ከስሜቱ ሁሉም ከነበረበት የታሪክ ዱብታ ወጥቶ እኩል በኩል የሁሉንም እኩልነትና ነጻነት ሳይነፍግ መቀጠል እንዳለበት ያንጸባረቅንበት። ሌላኛው ደግሞ አንድነትን በተመለከተ በኋላ መጣበታለሁ። አንድነትን በተመለከተ እየተሄደበት ያለውን የድርጅት መስረታ ሂደት የገለጽንበትና በርከት ያሉ ዋና ዋናና ንዑስ ነጥቦችን ያነሳንበት ነው መግለጫው። መሳይ እንግዲህ በመግለጫችሁ ላይ የተጠቀሱ አንዳንድ ጉዳዮች አሉ። ምናልባት እዛ ላይ ማብራሪያ ይፈልጋሉ ብዬ ያሰብኳቸውን አነሳለሁ። እንግዲህ በሂደቱም የህዝብ አስተዳደርና የኃይላችንን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራ ሲሆን የስራ አስፈጻሚ ኮሚቴው የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል ይላል። ይሄ የጊዜያዊ መንግስት አስተዳደር የሚለውን ማብራራት ከተቻለ ምን ማለት ነው? ጊዜያዊ መንግስት ማለት ያው አሁን እንደምታውቀው እኛ ቴዎድሮስ እዝ ውስጥ ቀበሌዎች ሙሉ በሙሉ በሚባል ደረጃ በእኛ ቁጥጥር ስር በመሆናቸው የጠላት ኃይል ያለው ወረዳ ከተሞች ላይ ብቻ በመሆኑ ለምሳሌ አንድ ወረዳ 30 ቀበሌዎች ካሉት ከ30 ቀበሌ መካከል 28 አካባቢ ቀበሌዎችን እኛ የተቆጣጠርን በመሆኑ ህዝባችን ያው ፍትህ ስለሚያስፈልገው መንግስት ስለሚያስፈልገው አሁን መንግስት ስለሌለ አማራ ክልል መንግስት ስለሚያስፈልገው እኛ መንግስት መስርተንለት በራሱ በመረጠው ህዝቡ ከቀበሌ ጀምሮ እየተደራጀ እኛ አጽዳቂ ሆነን ባመጣነው ስትራክቸራል መርህ መሰረት ያን የህዝቡን ውሳኔና ምርጫ እያከበርንለት እያጸደቅንለት መንግስት የመሰረትለት ነው። ለህዝቡ የአማራ መንግስት የመሰረትንለት የመጀመሪያው ምዕራፍ በመሆኑ ነው ይሄን የቅርጽ ትራንስፎርሜሽን ለየት የሚያደርገውና ይሄ ትልቅ በአማራ ታሪክ ውስጥ በአብዮት ታሪክ ውስጥ የመጀመሪያውና ትልቁ ህዝቡ የራሱን መንግስት የመረጠበት እውነተኛው የአማራ ልጅ ለእውነተኛው የአማራ ህዝብ ተወካይ ወኪል የሆነበት አስተዳዳሪ አመራር የሆነበት ችግሩን የሚሰማበት ለችግሩ መፍትሄ የሚሰጥበት የመጀመሪያው ምዕራፍ መሆኑ ነው ይሄን ለየት የሚያደርገው። መሳይ እንግዲህ አርበኛ ማርሸት በመግለጫችሁ ላይ ያው የድርጅታዊ የእዙን የማደራጀት በተለያየ መልኩ የመሰብሰብና ወጥ የሆነ የእዝ ጥገገቱን ጠብቆ የሚንቀሳቀስ ኃይል ለመፍጠር የሄዳችሁበትን ርቀትና ውጤታችሁን ነው የገለጻችሁበት ለመረዳት የተቻለው ከዛ አንጻር ነው። በተጨማሪም ለ7 አካላት መልእክት አስተላልፋችሁበታል። እስቲ በአጠቃላይ ለነማን ምንድን ያላችሁ? በዋናነት እንግዲህ መልእክቱ ፋኖነትን መጀመሪያ በጥልቀት በመረዳት ብልጽግና እንደሚሰራው ትርክት ወይም የኢትዮጵያ ፖለቲካ ከዚህ በፊት እንደነበረው ቅኝት ሳይሆን አሁን ያለው አጠቃላይ የኢትዮጵያ ፖለቲካ ነባራዊ ሁኔታ አንዱ ትልቁ የኢትዮጵያን የወደፊት የሰላም አማራጭ የወደፊት የአንድነት አማራጭ የወደፊት ብሩህ ተስፋዋን አንደኛውን ትልቁን ፒላር ወይም ምሰሶ የተሸከመው ፋኖ መሆኑን በማስገንዘብ ነው ይህን ጥሪ ያቀረብነውና በአጠቃላይ በዝርዝር ከሚሄድበት ይሄ ጥሪ በጥቅሉ ምንድነው ፋኖን በአጠቃላይ በአዎንታዊ እይታ በማየት ዓለም አቀፉ ማህበረሰብም የኢትዮጵያ ውስጥ ያሉ የትግል ድርጅቶችም ሌላውም በኢትዮጵያ ህዝብ ህልውና ላይ በኢትዮጵያ ብሔራዊ ጥቅም ህልውና ላይ በኢትዮጵያ ሉዓላዊነት ህልውና ላይ የሚያምን ሁሉ በፋኖ ፖዚቲቭ የሆነ እይታ ሊኖረው እንደሚገባና ፋኖ ጋር ያለውን ቁርኝት እንደዚሁ አጠናክሮ አዎንታዊ የሆነ ህዝባዊ መንግስት እንዲመሰረት የሚያስችል ጥሪ የቀረበበት ነው። በአጠቃላይ እንግዲህ ለአመራሮች አመራሮች በመግለጫችሁ ላይ ያለውን እያየሁት ነው። እዛ አባላትና አመራሮች፣ ለደጋፊዎች፣ ለጸረ ብልጽግና ትግሉ ማህበረሰብ፣ ለአማራ ህዝብ፣ ለኢትዮጵያ ህዝብ እንዲሁም በጠላት አሰላለፍ ውስጥ ለሚገኙ አመራርና አባላት፣ ለዓለም አቀፍ ሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ በሚል የሚገለጽ ነው። በእያንዳንዱ ዝርዝር መልእክቶችን ያስተላለፋችሁበት መግለጫ እንደሆነ ተመልክቼዋለሁ። በአጠቃላይ ምን ማለት ይቻላል? ከዚህ መግለጫ የኢትዮጵያ ህዝብ ምን እንዲረዳ ትፈልጋላችሁ? የአማራ ህዝብን ጨምሮ ምን መልእክቶችን ወይም ደግሞ ምን አቋም እንዳላችሁ ለማሳየት የሞከራችሁበት ነው? ምንድነው የፈለጋችሁት በዚህ መግለጫ ለህዝቡ ልታስተላልፉ የፈለጋችሁ? በዝርዝር ከመጣንበት እንግዲህ ለአማራ ህዝብም ሆነ ለኢትዮጵያ ህዝብ ለማስተላለፍ የፈለግነው ዋና መልእክት ምንድነው? የአብይ አህመድን አንደኛ የፖለቲካ አጀንዳውን ቀምተነዋል። ሁለተኛ ብሔራዊ ጦሩን በሚገባ አዳክመን የማይናበብ የደከመ ሊደርሽፕ እንዲኖረውና የደከመ ኃይል እንዲኖረው አድርገነዋል። ሶስተኛ እንደዚሁ
በአማራ ህዝብ ላይ የሰራውን ጸረ አማራ ትርክት በማፍረስ አዲስ ለአማራ ህዝብም ለኢትዮጵያ ህዝብም የሚጠቅም የፖለቲካዊና ማህበራዊ ትርክት ገንብተን አዎንታዊነታችንን በዓለም አደባባይ ማስመስከራችንን ይታወቃል። ሌላው እንግዲህ የኢኮኖሚውን የአብይ አህመድን ኢኮኖሚ ያው ከውጭ ፍላጎት ባላቸው ሀገራት ከሚደገፈው ፋይናንስ ውጪ ያለውን አዳክመን ባዶ ካዝና እንዲሸከም እንዲታቀፍ አድርገነዋል። ይሄ የደረሰበት ኪሳራ የደረሰበት አገዛዝ ምላሱ ብቻ የቀረበ መሆኑ በየአካባቢው 10,000 እና 15,000 የሚከፍላቸው ሚኒሾች አዳራሹ ላይ ከፊት እያደረገ የውሸት ፕሮፓጋንዳ ሲሰራ ነው ያየነው እና እርስ በርስ አንድ ወረዳ ላይ የሚናገረው ጀነራል ሌላ ነው፣ ሌላ ወረዳ ላይ የሚናገረው ጀነራል ራሱ የማይናበብ የተጣረሰ ቋንቋ ነው የሚናገሩት። ይሄ ማለት የሰናው ስልጣኔ ማለት ነው ባጭሩ። ለመፍረስ ጫፍ የደረሰ እርስ በርስ ሊደርሽፕ እንኳን ያልተስተካከለና መነጋገር መደማመጥ የማይችል አመራር ያለበት አገዛዝ መሆኑን ህዝባችን ተረድቶ በሚሰሩ የውሸት ፕሮፓጋንዳዎችና ድራማዎች ብልጽግና ያለ መስሎት ከብልጽግና ጎን በመሰለፍ ጊዜውን ማቃጠል እንደሌለበትና ይሄን ጨፍጫፊ አገዛዝ ይሄን ለሀገር የማይበጅ አገዛዝ ይሄን ለህዝብ የማይበጅ አገዛዝ አብሮ በመታገል ማህበረሰቡም ህዝቡም ነጻ በመውጣት ሰላማዊ ኢትዮጵያዊ ብሔራዊ መንግስት እንዲመሰርት ለኢትዮጵያ ህዝብም ለአማራ ህዝብም ጥሪ ማቅረብ እንፈልጋለን። እንግዲህ አርበኛ ማርሸት የአገዛዙ የተለያዩ ወታደራዊ ሹማምንቶች በነገራችን ላይ ሰሞኑን ወደ አዲስ አበባ መጠራታቸውን እየሰማን ነው። በዋናነት በአማራ ክልል ባለው ወታደራዊ ሽንፈትና ከፍተኛ ኪሳራ ምክንያት አብይ አህመድ አስቸኳይ የሆነ ጥሪ አድርጎላቸው ሄደው እንደነበረን የሰማነው። በሌላ በኩል የአማራ ክልል ምስለኔ አስተዳደር ባለስልጣናትም እንደዚሁ ለልዩ ስብሰባ ተጠርተው እንደነበረ መረጃዎች ያመለክታሉ። በአጠቃላይ እየደረሰባቸው ያለው ሽንፈትን የሚቋቋሙት አይደለም። አብይ አህመድም ሽንፈቱን ለመዋጥ ለመቀበል የተቸገረ ይመስላል። ያንን ተከትሎ የተለያዩ ነገሮችን ጀነራሎቹ እየተናገሩ ይገኛሉ። አንድ ጀነራል ያሉትን ነው የምጠቅሰው። ህዝቡ ከፋኖ ጋር እንዳለ፣ ሌላው ቀርቶ አስተዳደር ውስጥ የብልጽግና አስተዳደር ውስጥም ጭምር የፋኖ መዋቅር እንዳለ፣ ይህንን ዝም ብለን አናየውም፣ እርምጃ እንወስዳለን ነው። እንግዲህ ህዝቡ ላይ ምን አይነት እርምጃ ለመውሰድ እንደታሰበ እስካሁን ሲወሰድ ከነበረው በላይ ከዚህ በኋላ ምን ሊወሰድ እንደሚችል በግልጽ እየተረዳን ነው የምንገኘው። ህዝቡን በሙሉ በጠላትነት የተፈረጀበት ሁኔታ መኖሩን ነው ከዚህ ጀነራል ንግግር የተረዳ ነው። ምን ማለት ይቻላል? አዎ እንግዲህ በመጀመሪያ እኛ የገጠምነው መንግስትን ነው፣ እነሱ የገጠሙት ህዝብን ነው። ልዩነቱ ይሄ ነው። እነሱ እና አብይ የገጠሙት ከአማራ ጋር ነው፣ እኛ የገጠምነው ደግሞ ከአንድ ብልጽግናዊ ቡድን ጋር ነው። ይሄ ነው ስታንዱ። ስለዚህ እነሱ እንደ ቡድን የገጠሙት ከአማራ ህዝብ ጋር በመሆኑ ነው ህዝብን እንጨፈጭፋለን፣ ህዝብ አላቸው፣ ተቋም ላይ ሰው አላቸው፣ ሃይማኖታዊ ቦታ ላይ ሰው አላቸው በማለት ሲያላዝኑ የነበሩት ይሄ ነው ዋና ሞቲቭ። ስለዚህ አሁንም ወደ አዲስ አበባም ተጠሩ፣ ወደ ደብረ ዘይት ዱባይም ተሰበሰቡ፣ የትም ተሰብስበው የሚመክሩት እንዴት መግደል እንዳለባቸው፣ እንዴት ቤት ማቃጠር እንዳለባቸው፣ በድሮን የትኛውን መንደር ደግሞ በድጋሚ ማውደም እንዳለባቸው ነው። ከዚህ የተለየ ሜንታሊቲ ከዚህ የተለየ ፕላንም የላቸውም። የእነ አብይ አህመድ ላይፍ ፕላናቸው አይደለም ተቋማዊ ፕላን፣ ላይፍ ፕላናቸው ራሱ ግድያና ማውደም ስለሆነ ሊመክሩ የሚችሉት ይሄንን ነው እና የበለጠ አሁንም ንጹሃን ላይ ያነጣጠረ ጥቃት ለመፈጸም ነው እየተንቀሳቀሱ ያሉት። በዚህ አጋጣሚ ቢዛሞ ወለጋ ላይ የህዝብ ጭፍጨፋ አዋጅ ሰሞኑን ከነቀምቴ ጀምሮ ሲታወጅ የሰነበተው በድፍን ወለጋ የሚገኝ አማራ መጽዳት አለበት፣ መጨፍጨፍ አለበት፣ ሚሊዮን አማራ አለ፣ ሚሊዮን ማለቅ አለበት የሚል ጭፍጨፋ ሲያሰሙ ነው እና ነቀምት አዳራሽ ውስጥ የሰነበቱት እና ያንንም እቅድ እንደ አንድ ትልቅ መነሻ ይዘው እዚህም ክልል ውስጥ ያለውን አማራ በተመሳሳይ ባገኙት አጋጣሚ ሁሉ ለመጨፍጨፍ ነው ወደ አዲስ አበባ የተጠሩት። ከዚህ በፊት በተከታታይ እንደዚሁ ወደ አዲስ አበባ እየተጠሩ አንድ ጊዜ ከክልል እንወጣለን፣ ሌላ ጊዜ 15 ቀን ዘመቻ፣ ሌላ ጊዜ በ30 እንደዚህ እስከ 30 አጥፍተናቸው እስከ 30 ጨፍጭፈናቸው በትነናቸው የሚል ያው እንደምታስታውሱት እናንተም ከኛ ጋር ስለሆናችሁ ከ2 ዓመት በላይ ይሄንን ፕሮፓጋንዳ ሲሰብኩ የኖሩት በፍጹም ፋኖን ማሸነፍ እንደማይችሉ አይደለም ማሸነፍ ይቅርና አንድ ፋኖ በጦር ሜዳ ውሏቸው ከ2 ዓመት ውስጥ አንድ ፋኖ ማርከው እንኳን ከነ መሳሪያው እንደማያውቁ ስለሚያውቁት የደረሰባቸውን ፖለቲካዊ ሽንፈት፣ የደረሰባቸውን ወታደራዊ ሽንፈት፣ የደረሰባቸውን የማቴሪያል ውድመት፣ የመማረክ በአጠቃላይ በዚህ ፕሮፓጋንዳ ለማለባበስ ነው አሁን ጥረት እያደረጉ ያሉት። መሳይ አዲስ አበባ ሄደው የሚመክሩት እንግደል ንጹሃንን ሴቶችን ከማለት የዘለለ እንደማይሆን እርግጠኛ ነኝ። በመጨረሻ አርበኛ ማርሸት የምታስተላልፉት መልእክት ካለ እንግዲህ አንድነቱን በተመለከተ ምናልባት ከብዙዎች የሚነሳው አጭር ጊዜ ነው የቀረው በቅርቡ እውን ይሆናል የሚል በተለያዩ የፋኖ አመራሮች የሚገለጻልና ያ ቅርብ ቀን መቼ ነው የሚለው? ምክንያቱም ህዝቡ ዋጋ እየከፈለ ነው፣ ብዙ ነገሮች እየተበላሹ ያሉበት ነው። በተለይ አገዛዙ በሚፈጽማቸው አጠቃላይ
ጥቃቶች የተነሳ የአማራ ክልል በብዙ መልኩ እየተጎዳ ይገኛልና ያንን የምጥና የስቃይ ጊዜ ለማሳጠር የእናንተ አንድነት በሰፊው እየተጠበቀ ነውና እዛ ላይ እንደው መሬት የጨበጠ በተግባር የሚታይ ነገር ህዝቡ ይጠብቃል። በአጠቃላይ ምን ማለት ይቻላል? መልእክትም ካለ አመሰግናለሁ። እንግዲህ መግለጫው ላይም እንደገለጽ ነው አንድነቱን በተመለከተ እየተሄደበት ያለው አሁን በጣም ጥሩ አያያዝና ጥሩ መንገድ ስለሆነ አሁን በአጠቃላይ ፋኖ የሚባለው ኃይል ወደ አንድ አታጋይ አማራዊ ድርጅት የመመስረቱ ሂደት እውን እየሆነ እየመጣ ስለሆነ ብዙም በዝርዝር አልሄድበትም፣ እየተሰራ ነው። መግለጫው ላይም በደንብ ገልጸነዋል። በአጭር ቀን ውስጥ የሚጠናቀቅ ይሆናል። እንደ መልእክት ግን በመጀመሪያ ለአብይ ካምፕ ውስጥ ላሉ የቀኝ የውስጥ ንቅናቄ አባል ላልሆኑ ካድሬዎች፣ ከላይ እስከታች ላሉ ካድሬዎች ነው መልእክት ማስተላልፈው። እኛ ከዚህ በፊት በአማራ ፖለቲካ ውስጥ በአማራ ታሪክ ውስጥ እንዲህ አይነት የጠመንጃ እንቅስቃሴ ተደርጎ አይታወቅም። እንዲህ አይነት ህዝባዊ አብዮት፣ እንዲህ አይነት ህዝባዊ ሰራዊት ተገንብቶ አያውቅም እና ይሄ አብዮት፣ ይሄ እንቅስቃሴ የአማራ ብሔርተኝነትን ብቻ ሳይሆን አምጦ የወለደው በኢትዮጵያና በምስራቅ አፍሪካ ፖለቲካ ውስጥ አዲስ መልክ፣ አዲስ ሀሳብ ይዞ የመጣ በመሆኑ የዚህ ተጠቃሚ፣ የዚህ አባል፣ የዚህ ታጋይ ድርጅት፣ የዚህ አብዮት ባለቤት አለመሆን ፍጹም ወንጀል መሆኑን ተገንዝባችሁ በፍጥነት የቀኝ የውስጥ ንቅናቄ አባል እንድትሆኑ ጥሪ እናቀርባለን። ሁለተኛ በመከላከያ ሰራዊት ውስጥ ያሉ እና በአድማ ብተናው ውስጥ ላሉ የአብይ የሰራዊት አባላት የምትሞቱት የምትዋጉት አብይ አህመድ ለሚባል አንድ ተረጋግቶ መኖር ለማይችል ቀልበቢስ አእምሮ በአማራ ህዝብ ጥላቻ የተሞላ አንድ ገዳይ ግለሰብ ስልጣን እንደሆነ ተረድታችሁ ሀገር አፍራሽ ቡድን ደግፋችሁ ወገናችሁን ከምጨፈጭፉ ከህዝባዊ ሰራዊቱ ከፋኖ ጎን በመሰለፍ ትግላችሁን አጧጧፋችሁ አዲስ ሰላማዊ ኢትዮጵያዊ መንግስት ለመመስረት በምናደርገው ጥረት ውስጥ የበኩላችሁን አሻራ እንድታሳርፉና በፍጥነት መጣችሁ ወደ ፋኖ እንድትቀላቀሉ የሚል መልእክት ነው ማስተላለፍ ፈልገው። መሳይ በጣም ነው አመሰግነው። አርበኛ ማርሸት ፀሐዩ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የህዝብ ግንኙነት ክፍል ኃላፊ፣ መልካም ቀን፣ እግዜር ይስጥልኝ። እኔም አመሰግናለሁ መሳይ።